ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችም እናልፋለን። በመጀመሪያም እንደ ትግራይ ነው ጥለናችሁ የምንወጣው ሲሉ አበባው ታደሰ ተናገሩ። ይህንን የተናገሩትም ከአማራ ክልል ከሁሉም ዞንና ወረዳዎች የተሰበሰቡ የብልጽግና አመራሮች በባህር ዳር ከተማ ሲሞክሩ መቆየታቸውም ይታወቃል። ስብሰባውን የመሩት አቶ አረጋ ከበደ፣ ጄኔራል አበባው ታደሰ እና ጄኔራል መሐመድ ተሰማም ሲሆኑ አበባው ታደሰ ሰራዊታችን እያስጨረሳችሁ የወረዳና የዞን አመራር ለፋኖ መረጃ እያቀበለ ነው። በጋራ እቅድ ማውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ ግን አመራሩን አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉ ማስፈራሪያ አዘል ማሳሰቢያም ሰጥተዋል። ጀነራል አበባው ታደሰ መሐመድ ተሰማ በበኩላቸው የሽንፈታችን ምክንያት እናንተ ናችሁ፣ የመጨረሻ እድል ነው የሰጠናችሁ ሲሉም አክለው ተናግረዋል። የወረዳው አመራሮች ወደ የመጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉት ስብሰባ እነዚህ ሁለት የጦር ጄኔራሎችና የክልል ርዕሰ መስተዳድር አቶ አረጋ ከበደ መርተውታል። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጄኔራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከ መቼ ነው የሚሞተው? አመራሮች በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። ከዚህ ከቀጠላችሁ ግን እንደ ትግራይ ጥለናችሁ የምንወጣው ሲሉም ተደምጠዋል። አበባው ታደሰ ፋኖች መጠው ቦታውን ይቆጣጠሩታል። በዚያም ምክንያት የት እንደምትገቡ እናያለን። አሁን እንደ ድል ሰጠናችኋል። ሁልጊዜ እናንተን ማጀብና መጠበቅም ሰልችቶናል። ዛሬውኑ አጀቡን ብናነሳና ሜዳ ላይ ብንበትናችሁ ፋኖ አንድ ቀን አያሰደራችሁም። ጨው ለራሱ ስትል ጣፍጥ ነው ሲሉም በመሬት ተናግረዋል። አቶ አረጋ ከበደ በበኩላቸው የፖለቲካ እስረኞችን ፈተን የተናጠለ የተኩስ አቁም እናውጅ፣ ቀጥለን የሀገራዊ ምክክር ኮሚሽንም እንጠቀምበት ሲሉ መፍትሄ ቢሆንም ያሉትንም ጠቁመዋል። በአማራ ክልል የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይም በበኩላቸው መፍትሄው ነፍጥ ካነገበው አካል ጋር በግልጽ መደራደር ነው ሲሉም ተናግረዋል። ይህን ስብሰባና ግምገማ ተከትሎ የክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰውም የክልል ፖሊስ ኮሚሽን ኮሚሽነር ደሳዬ ደጀኔ የክልል ኮሚሽን ቢሮ ኃላፊን ጨምሮ ከወንበራቸውም ተገፍተዋል። የተገፉበት ምክንያት ደግሞ በእናቱ አረጋ ከበደ ቡድን በኩልም የቀረበው ግምገማ ሲሆንም ሶስት የቢሮ ኃላፊዎችም የሚመሩት የጸጥታ እና የሚሊሻ ኃይልም ህዝቡን በግልጽም እየዘረፈ ነው። ሰው አግቶ ገንዘብ ይቀበላል፣ ሴቶችን ይደፍራል፣ የሃይማኖት ተቋማትን ሳይቀር እያረከሰ ነው። ይህ ደግሞ መከላከያን ተገን በማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለው ወደ ሰራዊቱ ነው። ይህንን የቢሮ ኃላፊዎች ማስቆም አልቻሉም። ይባስ ብለው ራሳቸው ኃላፊዎች በሚሊሻና በጸጥታ ኃይል ስም ገንዘብ እየመዘበሩ ነው። ከክልሉ ባለመረጋጋቱ ምክንያትም የኦዲት ቁጥጥር ስለሌለ ይህንኑን እንደ መልካም አጋጣሚ ተጠቅመውም በሌብነት ስራ ተሰማርተዋል ሲሉም ገምግመዋቸዋል። በእናቱ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋና ቡድናቸው ይህንን ጦርነት ማስቆም አቅም ችሎታም የላቸውም፣ ለጸጥታ የተመደበውን ገንዘብ ለብቻቸው ከቡድኖቻቸው ጋርም እየመዘበሩት ነው የሚል ትችትም ቀርቦባቸዋል። አቶ አረጋ ከበደ የሚመሩት ካቢኔያቸውም በሁለት ጎራ ተወድኖ ውስጥም ለውስጥም ሲብላላ የቆየ ሲሆንም አንዱ ቡድን የመንግስት ጥግ፣ ሌላኛው ደግሞ የጸጥታውን ተገን ይዞ ሲነታረክ መቆየቱም ይታወቃል። ዘላለም መንግስቴ በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የወንጀል ምርመራ ዘርፍ ሲመሩ መቆየታቸውም ይታወቃል። በዚህ የሥራ ዘመናቸው ከ7000 አማራዎች በላይ ከፋኖ ጋር በተገናኘ በአዲስ አበባ፣ በሰመራ፣ በዋሻ አርባ፣ በቦቲ ቦርቆ፣ በኮምቦልቻ፣ በጎንደርና በዳንግላ ወዘተ ምርመራ በሚል ኢሰብአዊ ድርጊት ሲፈጸምባቸው ቆይተዋል። ለአብነትም የቀድሞ የእንሳ ሰራተኛ ኢሳያስ በላይ በሰመራ ድብቅ እስር ቤት ውስጥ ተደብድቦ የተገደለው ዘላለም መንግስቴ በቀጥታ መምሪያ በሚሰጡት የኢንስፔክተር ተስፋዬ ኦላና ነው። በቃሊቲ በአባ ሳሙኤልና በቅሊንጦ ማረሚያ ቤት ከ167 በላይ የሚሆኑ የአማራ ምሁራን
ምክር ቤት አባላት፣ ጋዜጠኞች፣ ጠበቆች እና ባለሀብቶችም የውሸት ክስ ተመስርቶባቸው ለ2 ዓመት ያህል በእስር እየማቀቁ ያሉትም ዘላለም መንግስቴ በሚመራው የወንጀል ምርመራ ቢሮ ስር መሆኑ ይታወቃል። ወደ ቀጣይ መረጃ ስናልፍም የበረሃኛው ቀስተ ዳመና ብርጌድም ዛሬም አኩሪ ጀብድም ሰርቷል። በረሃኛው ቀስተ ዳመናው ብርጌድም ፋኖች የብርሃኑ ጁላ ተጠዋሪ የመከላከያ ሰራዊት እንደ ባንዲራ በጥይት ሲያውለበልበውም አርፍዷል። በብርጌዱ ጦር አዛዥ በ50 አለቃ ዘላለም አምሳሉ፣ በምክትል ጦር አዛዥ 10 አለቃ ደርሶ ሞላልኝ እና በብርጌድ ዘመቻ መሪ በ100 አለቃ አብርሃም ጸጋ የተመራው ዛሬ ኦፕሬሽን አኩሪ ድልም አስገኝቷል። በዚህ አስደናቂ ኦፕሬሽን የተሳተፉ የበረሃኛው ቀስተ ዳመና ብርጌድም የባሩድ ሻለቃ፣ መርቆሪዎስ ሻለቃ እና በሰይፉ ሻለቃ ሲሆኑ የተሰጣቸውን የግዳጅ ቀጠና በመቆጣጠርና በማጥቃት ሁሉንም ሻለቃዎችም የአንበሳውን ድርሻ ወስደዋል። ታዲያ ውጊያው ስልታቸውን በጀግንነታቸው የተመሰከረላቸው የበላይ ዘለቀ ተንፋሾች የቀስተ ዳመና ፋኖ አባላት እንደሚያውቁበትም የወንበዴውን ስብስብ በክላሽ በብሬንም በስናይፐር ሲያውጨፈጭፉትም አረፍደዋል። እንግዲህ ሌሊቱን ሲያስብ ያደሩትን አናብስቶችም በወረዳችን ከደብረ ኤልያስ ከተማ ወጣ ብሎ ባለው በየቀጋት ቀበሌ በኪዳነ ምሕረት ቤተክርስቲያንና በቀበሌው አስተዳዳሪ ግቢ ውስጥም የተደበቀውን ጠላትም ምሽጉን በመክበብም ከጠዋት 12 ሰዓት ላይም መብረቃዊ ጥቃት በማድረግም እንደፈለጋቸው በመውቃትና ድባቅ በመምታትም ሙትና ቁስለኛ አድርገውታል። በወደ ውጊያው ለረጅም ሰዓት እጅ በእጅ ውጊያ የተደረገ ሲሆን በአጠቃላይ ለ2 ሰዓት ያህልም ከፍተኛ ተኩስም ተካሂዷል። ቀስቶች ጠላቱንም እየጠበቁ ቅንድብ ቅንድቡን ሲላጩትም የምሽጉ ቀርቷል። የተረፈው ምሽጉን ለቆ እግሬ አውጭኝም ወደ የሶሰር ጎጥም ሲፈረጥጥ አናብስቶቹ እየተከታተሉ የጠላትን አስክሬን እየተራመዱ እንደ መንኮራኩር ሲፈጩት አርፍደውም ተመልሰዋል። ጠላት ከከተማው ኃይልን በመጨመር በከባድ መሳሪያ በመታገዝም የተረፈውን ሊያድንም ችሏል። በዚህ ለአስጨራሽ ውጊያም ድሎችም ተቀናጅተዋል። አንደኛ 3 ክላሽም ተማርከዋል። ሁለተኛ 1 ማካሮ ሽጉጥም ተማርከዋል። 6 ቦምብም ተማርከዋል። 2 አይኮም መገናኛም ተማርከዋል። 1800ም የብሬን ጥይትና 100 የክላሽ ጥይትም ተማርከዋል። በአንደኛው ዙር የነበረው የጠላት ጦርም 2 ብቻ እንደቀረ እማኞች የነገሩን ሲሆንም እንግዲህ በዚያ ወደ ውጊያ ከጠላት ወገን 1 ፓትሮል እና 1 ሲኖ ሙትና ቁስለኛ አንስቶ ወደ ከተማ ወስዷል። በአካባቢው ያሉ እማኞች እንደነገሩንም እስከ ረፋዱ 5 ሰዓት ድረስም በየጥሻው የወደቀውን አስክሬንና ቁስለኛ እየለቀሙ ነበር። በፋኖ በኩልም 2 ቀላል ቁስለኛ ሲኖርም የተሰዋ የለምም ብለዋል። ሌላው በቀስተ ዳመኖች ከባድ የሞትም የተፈሳጨው ጠላትም በየቀጋት ቀበሌ ከብት ይጠብቅ የነበረውን አዳም ቀይ መልካሙ ጤና የተባለውን ንጹህንም ወጣት መረሸናቸውንም በአካባቢው ከነበሩ መረጃዎችም ለመረዳት ችለናል። ወደ ቀጣይ መረጃ ስናልፍም በአማራ ፋኖ በጎጃም አገው ምድር ክፍለ ጦርም ኤፍሬም አፍጥናፉ ብርጌድ ጥሎት የነበረውን እግድም ስለመነሳቱም የተላለፈ መልእክት። አዲስ ቅዳም ከተማ አድጓሚ ተራራ ላይ ተቀብሮ የህዝባችን ህይወት አደጋ ውስጥም የጣለው ጸረ አማራዊ ብልጽግና ቡድንም ከመጋቢት 12 2017 ዓ.ም ጀምሮ ምንም አይነት አሸቀጥ ከአዲስ ቅዳም ከተማ ወጥቶ በወረዳው ውስጥ በሚገኘው ፋኖ ወደሚያስተዳድራቸው 28 ቀበሌዎች እንዳይደርስም የከተማውን በሮች በታጣቂዎች ማስጠበቅ ጀምሮ እንደነበረም ይታወቃል። ይህንንም ተከትሎ የአማራ ፋኖ በጎጃም አገው ምድር ክፍለ ጦርም ኤፍሬም አጥናፉ ብርጌድ ጠላት የዘጋቸውን የከተማው በሮችም በኃይል አስከፍቶ ለህዝባችን ነፃ የመንቀሳቀስና ሰርቶ የመኖር መብትም ለማስመለስ ዝግጅቱን አጠናቆ ወደ ኦፕሬሽን ለመግባትም ወስኖ እንደነበርና ለዚህም ሲባል ኦፕሬሽን ወቅትም ሊከሰት የሚችለውን የንጹሃን ጉዳት ለማስቀረት ወደ ከተማው የሚደረገውን እንቅስቃሴ ላልተወሰነ ጊዜ ከልክሎ እንደነበረም ይታወቃል። ይሁን እንጂ ጠላት ኦፕሬሽን ከመስራታቸው በፊት የዘጋቸውን የከተማው በሮች ለቆ ወደ መቀበሪያው አድጓሚ ተራራ በመሸሹ ቀጣይ ለምናደርገው ኦፕሬሽን ሌላ ማስጠንቀቂያ መልእክት እስክናስተላልፍ ድረስ መጋቢት 20
2017 ዓመተ ምህረት አውጀን የነበረው አዲስ ቅዳም ከተማ ያለ መግባት እግድም ከዛሬ መጋቢት 23 2017 ዓመተ ምህረት ጀምሮ የተነሳ መሆኑን አዋጁን ተቀብሎ ሙሉ በሙሉ ለተገበረው የትግላችን አጋር ለሆነው ንጹህ ህዝባችን ታላቅ ከምስጋና ጋርም መግለጽ እንወዳለን ሲሉም ተደምጠዋል።